ልጆች እንደምናችሁ ደህና ናችሁ ወይ? ሂሳብ እንዴት ነው ያላችሁት ነው? መደመር ፍጥነት ጨምሯል። አሁን ትፈተሻላችሁ። እንግዲህ በዚህ በጀመርነው ምዕራፍ የሙሉ ቁጥሮች ስርዓትና አራቱ መሰረታዊ ስሌቶች ነው። እንግዲህ ሙሉ ቁጥሮችን እስከ ቢሊየን አንብበን ጨርሰን ከዛ ስሌት ጀምረናል። እንግዲህ ዛሬ 11ኛው ክፍለ ጊዜ ነው። ያው በ10ኛ ክፍለ ጊዜ ላይ ፍጥነታችንን እንዴት ማሻሻል እንደምንችል የተለያዩ ልምምዶች ተሰጥተውን ነበረ። እንግዲህ ባልተለመደ ሁኔታ ዛሬ ደግሞ የማሟሟቂያ ክፍላችንን አድርገን የምንጀምረው በእነዚህ በልምምድ ጥያቄዎች ላይ ነው። ምን እንደምናደርገው እነዚህን የልምምድ ጥያቄዎች በጣም አጭር ለሆነ ሰዓት ስክሪን ላይ ታያችኋላችሁ። ጥያቄውን ባለፈው ጽፋችኋል። ጥያቄውን ደግማችሁ መጻፍ አያስፈልጋችሁም። እዛው ላይ መልሷን ብቻ ጽፋላችሁ። ወዲያው መልሱ ዲስፕሌይ ይሆንላችኋል። ራሳችሁን ታርማላችሁ። እንደገና ሌላው ልምምድ ይጀምራል። እንግዲህ ለ3 ደቂቃ መደመርን በፍጥነት በመስራት እናሟሙቃለን። ዝግጁ እሳሶች? ዝግጁ ናቸው? ወረቀት ተዘጋጅቷል? በጣም ብሎ እንግዲህ እንደነገርኳችሁ ጥያቄዎቹ ራሳቸው ባለፈው ክፍለ ጊዜ የጻፋችኋቸው ናቸው። እንግዲህ ባለፈው ስትወስዱ ልምምድ 1፣ ልምምድ 2፣ 3፣ 4 እያላችሁ በደንብ ርዕስ እንድጽፉ ነግሬያችኋለሁ። አሁን እንግዲህ ዝግጁ ሁኑ። በስክሪን ላይ የሚታይ የመደመር ጥያቄ ይኖራል። እንዴት በፍጥነት እንደምትሰሩ አብረን እናያለን። አሁን በቀደም በልምምድ 2 ላይ የሰራችኋቸው 5 የመደመር ጥያቄዎች ይታያሉ። በልምምድ 2 ላይ የሰራችኋቸው 5 የመደመር ጥያቄዎች ናቸው። ጀምሩ፣ ቶሎ ጀምሩ። በቂ ጊዜ ነው። መልስ እንሰጣለን። መልሳችሁን አረጋግጡ። ለ5 ጥያቄዎች ከ1 እስከ 5 ላሉት መልስ የጻፈ ነው። መልሳችሁን አረጋግጡ። በጣም ብሩ። እንግዲህ በእኔ ግምት ብዙዎቻችሁ 5 ከ5 የምታገኙ ይመስለኛል። እንግዲህ የመጀመሪያዎቹን 5 የመደመር ጥያቄዎች በዚህ ሁኔታ ሰርታችኋል። እንግዲህ ሁላችሁም 5 ከ5 ታገኛላችሁ የሚል ግምት ነው የሚኖረኝ። 4 ከ5 ያገኛችሁ እንኳን ጥሩ አይደለም ነው የምለው ዛሬ። ምክንያቱም ቤታችሁ እንድትለማመዱ ነግሬያችኋል። እንግዲህ ምንድን ነው አብረን ለመሄድ በግድ ይሄ ፍጥነት አስፈላጊ ነው። ልምምዱን እንግዲህ ወላጆችም ተባበሩ ባካችሁ። ልጆች ይህንን የመደመር ፈጣን መደመር የፈጣን መቀነስ ልምምድ ካላደረጉ አብሮ የሚሄዱ ያስቸግረናል። እኔ ከሰጧችሁም ጥያቄ ተጨማሪ ጥያቄዎች እንኳን በመስራት በጣም መለማመድ እንደሚያስፈልጋችሁ የተነጋገርነው። አሁን ወደሚቀጥለው ልምምድ እንሄዳለን። ዝግጁ? እሺ። ልምምድ 3 የመቀነስ ጥያቄዎች ናቸው። 8 ጥያቄዎች በቦርዱ ላይ ዲስፕሌይ ሆኗል። ቶሎ መስራት ጀምሩ። 8 የመቀነስ ጥያቄዎች። በጣም ግሩም። እንግዲህ አሁን የሰጧችሁ ጥያቄዎች የመረጥኩት ከመቀነስ ጥያቄዎች ማለት ለመቀነስ ከተጠቀምንባቸው ልምምድ 3፣ ልምምድ 4 እና ልምምድ 5 ላይ ልምምድ 3 ላይ ያሉት 3 ጥያቄዎች ናቸው። እንግዲህ ከ3ቱ ስንመዝናቸው እነዚህ በልምምድ 3 ላይ ያሉት ቀላሉ ናቸው። በሚቀጥለው ግን ወደ 4 እና 5 ስለምንሄድ ዝግጁ ሆናችሁ ጠብቁ። እንግዲህ ሰሞኑን የማሟሟቂያ ጥያቄያችን ፈጣን መደመርና ፈጣን መቀነስ ይሆናል። እሺ፣ አሁን ወደሚቀጥለው ልምምድ እንሄዳለን። እሺ፣ አሁን በስክሪኑ ላይ የሚታያችሁ ባለፈው ክፍለ ጊዜ በልምምድ 6 ላይ የሰራችው ጥያቄ ነው። እነዚህ በልምምድ 6 ላይ የሰራናቸው 12 የመደመር ጥያቄ በስክሪኑ ላይ ይታያል። 12ቱ ጥያቄዎች በፊቱ የሚለዩት ምንድን ናቸው? የምንደምረው ምንድን ነው? ባለ 1 ሆሄ 3 ሙሉ ቁጥሮችን ነው። ባለ 1 ሆሄ ሆነው ግን 3 ቁጥሮችን ነው የምንደምረው። እንግዲህ ፍጥነት ይፈልጋል። አሁንም ተገቢውን ሰዓት ሰጣችኋለሁ። ፍጥነት አድርጉ። መልስ ብቻ ነው የምትጽፉት። ጥያቄ ባለፈው ስለጻፋችሁ
አሁን በቂ ሰዓት ተሰጥቷል። ለ12ቱ የመደመር ጥያቄዎች መልሶች በስክሪን ላይ ይታያሉ። ራሳችሁን አርሙ። ከሰራችሁት መልስ ጋር መልሱን አመሳክሩና ለራሳችሁ በታማኝነት ራይት ኤክስ ስጡ። እሺ፣ በጣም ጥሩ ነው። እንግዲህ ከ12ቱ ጥያቄ ምን እንደመለሳችሁ በታማኝነት መናገር መቻል አለባችሁ። ችግር የለም። አሁን ከ8 በላይ ያገኛችሁ በፍጥነት በ8ቱ ትክክል ካገኛችሁ ጥሩ ነው ማለት እንችላለን። ግን ይህ ነገር 12 ከ12 ለማግኘት ነው ጊዜ መሄድ ያለባችሁ። ይህንን የፍጥነት መለማመድ እንግዲህ የማሟሟቂያ ክፍለ ጊዜያችንን ሰሞኑን በዚህ ነው የምንጀምረው። አሁን ነገሮች ሞቅ ያሉ ይመስላሉ። የመከታተል ፍላጎታችን የጨመረ ይመስለኛል። በተለይ ኤክስ ያገኛችሁ ተናዳችኋል፣ እርግጠኛ ነኝ። በሚቀጥለው ግን ኤክስ የሚባል መግባት የለበትም። ሁሉን ነገር በፍጥነት ሁሉን ነገር በትክክል መስራት መቻል አለብን። እንግዲህ ፍጥነት ማሻሻል ካልቻል የሚቀጥለውን ትምህርት መከታተል ይከብደናል። ስለዚህ ፍጥነት ወሳኝ ነው። አሁን እንግዲህ በቂ የማሟሟቂያ ጥያቄዎች ሰጥተናል። ይህ ማሟሟቂያ ክፍለ ጊዜ ለሚቀጥሉት 2 ክፍለ ጊዜያትም ይቀጥላል። ዝግጁ ሆናችሁ መምጣት አለባችሁ። እርሳስ፣ እስክሪብቶ ከደብተር ጋር። ወረቀት ብቻ ነው፣ ደብተር መሆን አለበት። ምክንያቱም ደብተር ከሆነ ባለፈው የተማራችሁትን ከዛ በፊት የተማራችሁትን ሁሉ ማስታወስ ትችላላችሁ። እንግዲህ እንደነገርኳችሁ ዛሬ የዚህ ምዕራፍ 11ኛ ክፍለ ጊዜ ነው። ባለፈው የጀመርነው ነገር አለ። ምንድን ነው? ባለ 2 ሆሄ ቁጥሮችን መደመር ጀምረናል፣ መቀነስ ጀምረናል። ግን ባለፈው ትኩረት ካደረግነው ነገር መካከል ምንድን ነው ያየናቸው ቁጥሮች አሉ። 50 ሲደመር 30። ይህን ታስታውሳላችሁ እንዴት እንደሰራ ነው? 50 ሲደመር 30ን በምን ሁኔታ ነበረ የሰራ ነው? የ50 ሲደመር 30 ሁለቱም 50 ሲደመር 30 ሁለቱም የ10 ብዜቶች ናቸው። እነዚህን የ10 ብዜቶች እዚህ ጋር ባለ 10 እስሮችን መውሰድ ለምደናል። አሁን 1 2 3 4 5 እስሮች አሉ። ሁሉም ባለ 10 ናቸው። እዚህ ጋር ደግሞ 33 ባለ 10 እስሮች ይታያሉ። ስለዚህ 50 እና 30 ማለት 5 10ሮችና 3 10ሮች ናቸው። 5 10ሮችና 3 10ሮችን ስንደምሩ ሁልጊዜ ትኩረት የምታደርጉት ምንድን ነው? 5 እና 3ን ነው የምንደምረው። 5 እና 3 8 ነው። 8 ባለ 10ሮች ማለት 80 ነው። ይሄን ባለፈው አይተናል። እሺ እንግዲህ ባለ 10 ብዜት የሆኑትን 50 እና 30ን እንዴት እንደምንደምር አይተናል። እስቲ አሁን ደግሞ በዚህ በተመሳሳይ ሁኔታ 52 ሲደመር 34 የሚለውን ለመደመር እንሞክራለን። 52 ሲደመር 34። አሁን እስቲ መጀመሪያ በመተንተን ለመደመር እንሞክር። 52 ሲደመር 34ን በመተንተን ለመደመር መጀመሪያ የ50 በትንታኔ ሲጻፍ 50 ሲደመር 2 ይሆናል። ሲደመር 34 ደግሞ ምን ይሆናል? 30 ሲደመር 4 ይሆናል። አሁን እንግዲህ ባለፈው ስለመደመር የቅይር ጸባይ አይተናል። ማለት 2 እና 7ን መደመር እና 7 እና 2ን መደመር ውጤቱ ለውጥ እንደማያመጣ አይተናል። ስለዚህ በተመሳሳይ እነዚህን ቦታዎች እየቀያየርን እናያለን። ባለ 10 ቤቶችን አንድ ላይ መሰብሰብ እንችላለን። 50 ሲደመር 30 ሲደመር ባለ 1 ቤቶቹ ደግሞ 2 ሲደመር 4 ይሆናል። አሁን ከዚህ በፊት በሰራነው ጥያቄ 50 ሲደመር 30 ማለት 5 10ሮች እና 3 10ሮች ማለት ነው። 5 10ሮች እና 3 10ሮች ስንት ይሆናል? 8 10ሮች 80 ይሆናል። እና 2 ሲደመር 4 ደግሞ 6 ነው። 80 ሲደመር 6 86 ነው። ስለዚህ በዚህ ሁኔታ ይህንን የመደመር ጥያቄ በመተንተን መስራት ችለናል። ይህን በመተንተን የሰራነውን ጥያቄ እስቲ እንደገና ደግሞ ቁልቁል በመጻፍ መደመር እንሞክር። 52 ሲደመር 34። አሁን ይሄ ቁልቁል በመጻፍ ቁልቁል በመጻፍ ስትደምሩ ሁልጊዜ መጠንቀቅ ያለብን ምንድነው? መሳሳት የሌለብን ቤቶችን ማስተካከል አለብን። 52 ውስጥ አሁን 5 የ10 ቤት ነው፣ 2 የ1 ቤት ነው። 34 ደግሞ 3 የ10 ቤት ነው፣ 4 የ1 ቤት ነው። ስለዚህ አንድ ቤቱ በአንድ ቤቱ ትክክል መጻፍ አለበት።
10 ቤቱን በ10 ቤቱ ትክክል መጻፍ አለበት እና 2 ሲደመር 4 አንድ ቤቱን ከአንድ ቤቱ እንደመራለን። እዚህ ጋር የምናደርገው 2 ሲደመር 4 ስንት ይሆናል? 6 ነው። የቅድሙ ፈጣን መደመር እንግዲህ እዚህ ላይ አገልግሎት መስጠት መቻል አለበት። 5 ሲደመር 3 ደግሞ ስንት ነው? 8 ይሆናል። ስለዚህ አሁን 52 ሲደመር 34 ይሆናል 86። በተመሳሳይ ሁኔታ መስራት ይቻላል ማለት ነው። እንግዲህ አሁን ሁለት ነገር ነው የሰራነው። ምንድን ነው ያደረግነው? አንደኛ 52 ሲደመር 34ን በመተንተን ደመርን፣ ወይ ደግሞ 52 ሲደመር 34ን ቁልቁል በመጻፍና እያንዳንዱን ሆሄ በየቤቱ በመደመር ሰርተናል ማለት ነው። እስቲ አሁን ደግሞ ወደ መቀነስ እንሂድ። አሁን መቀነሱን ለመስራት መጀመሪያ በ10 ብዜቶች እንሄዳለን። ማለት አሁን 80 ሲቀነስ 20 የሚለውን እንሂድ። 80 ሲቀነስ 20 ማለት ምን ማለት ነው? 8 10ሮችን መስራት እንችላለን። እዚህ ጋር ደግሞ 20 10ሮችን መስራት እንችላለን። ከ8 10ሮች ላይ 2 10ሮች ከ8 10ሮች ላይ 2 10ሮች ስንቀንስ ይሆናል 6 10ሮች ደግሞ ወይ 60 ነው። እንግዲህ ይሄ ባለፈው ክፍለ ጊዜ በሰራነው ልምድ ማየት ችለናል። አሁን 86 ሲቀነስ 25 የሚለውን እንሰራለን። 86 ሲቀነስ 25 ልክ እንደበፊቱ አሁንም መጀመሪያ የምንሰራው ምንድን ነው? በበተንተን እንሰራለን። ማለት 86 ሲቀነስ 25ን እስቲ እያንዳንዱ ቁጥር እንተንትን ነው። 86 ማለት ምን ማለት ነው? በ10 ቤት ብዜትና በባለ አንድ ሆሄ ቁጥር ስንጽፈው 80 ማለት 80 ሲደመር 6 ነው። ሲቀነስ ሁልጊዜ ሲቀነስ ሲባል 25 ማለት አሁን ሲተነተን ማለት በ10 ብዜትና በአንድ ቤት ሆሄ ድምር ሲጻፍ 25 ማለት 20 ሲደመር 5 ነው እና እቺ መቀነሷ ለ20ም ለ5ም ነው የምታገለግለው እና እዚህ ላይ እንግዲህ መጠንቀቅ አለብን። ይሄ ማለት አሁን 80 ሲደመር 6 ሲቀነስ 20 ሲቀነስ 5 ማለት ነው። ይሄ ሲቀነስ 25 ስለሆነ መቀነሱ 20ንም 5ንም ይመለከታቸዋል ማለት ነው። ስለዚህ አሁን የ10 ቤቶችን እንሰበስባለን። 80 ሲቀነስ 20 የአንድ ቤቶችንም አብረን ማሰባሰብ እንችላለን። 6 ሲቀነስ 5 ነው። አሁን እንግዲህ ቅድም መጀመሪያ ባየነው 80 ሲቀነስ 20 ማለት 80 ሲቀነስ 20 ማለት 8 10ሮች ሲቀነስ 2 10ሮች ማለት ነው። 8 10ሮች ሲቀነስ 2 10ሮች ማለት 6 10ሮች ይሆናሉ። 6 ሲቀነስ 5 ደግሞ 1 ይሆናል። ስለዚህ 61 አሁን ወደ ሙሉ ቁጥር ስንመልሰው 61 ይሆናል ማለት ነው። እንግዲህ አሁን እስካሁን የሰራናቸው እነዚህ መቀነስና መደመር በባለ 2 ሆሄ ሙሉ ቁጥሮች ሆነው ሁለቱም ላይ ግን ያየሉ መደመሩም ላይ ሆነ መቀነሱም ላይ ምንድን ነው? መደመሩም ላይ አንድ አለኝ አላልንም ማለት በአለኝታ አይደለም የተደመረ። እስካሁን የደመርናቸው መደመሮች መደመር ያለ አለኝታ ነው። መቀነሱንም ስንቀንስ ብድር የለበትም። ያለ ብድር የተቀነሰ መቀነስ እንለዋለን። እንግዲህ የሚቀጥላችን ምንድን ነው? ማበደር ምንድን ነው? አንዳለኝ ምንድን ነው ወደሚለው እንሄዳለን። እስቲ በምሳሌዎች ለማየት እንሞክር። እሺ አሁን የምንሰራው ደግሞ 25 ሲደመር 68 ነው። ቀላል ነው። ብዙዎቻችሁ ቀላል ላይ ቢሆን እርግጠኛ ነኝ። ግን ያው እንደለመድነው ከስር ጀምረን ሁላችንንም እያስደሰትን አብረን ለመሄድ ነው። በተለይ 6ኛ ክፍሎች 5ኛ ክፍሎች ዛሬ ትንሽ ዘና ብላችሁ ቀለል ብላችሁ እንድትከታተሉ ነው። ልጆቻችሁ ይከብዳል ማለት አይደለም፣ ግን ቢሆንም ለእናንተ ደግሞ በጣም ስፔሻል ነው። ስለዚህ አሁን ይሄንን እንዴት ነው በአለኝታ መደመር ወደሚባለው እናያለን። ምን ማለት ነው በአለኝታ መደመር ማለት? አሁን 25 ሲደመር 68 ስናይ 25ን ስንጽፍ 2 10ሮች ማለት ነው። በእስር ብናይ ብዙ ጊዜ ይቀለናል። እንደዚህ በእስር 25 ማለት 2 10ሮች እና 1 5 ማለት ነው። 68 ማለት ደግሞ 6 10ሮች ማለት ነው። እንግዲህ 10ሮችን በዚህ ሁኔታ መጻፍ ትችላላችሁ። 1 2 3 4 5 6 10ሮች እና ባለ አንዱ ደግሞ 1 2 3 4 5 6 7 8 ነው። አሁን ሁለቱን እንደምራለን። ሁለቱን ስንደምር ማለት ሁልጊዜ
እንደዚህ አይነት ቁጥሮችን ስንደምር እንግዲህ ወደ ቁልቁል ስንደምር ሁልጊዜ ማስተዋል ያለብን አንድ አይነት ቤቶችን ነው በአንድ የምንደምረው። ማለት አሁን 5 እና 8 ሁለቱም ለእያንዳንዱ ቁጥር የአንድ ቤቶች ናቸው እና ሁልጊዜ መጀመሪያ መደመር ያለብን የአንድ ቤቶች ነው። እዚህ ጋር የአንድ ቤቱ 5 ነው፣ እዚህ ጋር የአንድ ቤቱ 8 ነው። 5 ሲደመር 8 ነው። እስቲ የአንድ ቤቶቹ ስናያቸው 5 ማለት ይሄ ነው፣ 8 ማለት ደግሞ እነዚህ ናቸው። አሁን 5 እና 8ን ስንደምር እንግዲህ የመደመር ልምምድ ያላረገ ሰው በግድ እንግዲህ ጣቱን ሊቆጥር ነው። እንግዲህ ፍጥነት መጨመር አለበት። እንደዚህ አይነት ነገሮች ወዲያው እንደተጠየቁ ወዲያው መመለስ አለባቸው ብያለሁ። ለጊዜው እንግዲህ ሲናያቸው እዚህ ጋር 5 አለ፣ እዚህ ጋር 8 አለ። ስለዚህ 5 6 7 8 9 10 11 12 13 ነው። 5 ሲደመር 8 13 ነው። ስለዚህ 13 ደግሞ ከሆነ 13 ከሆነ ሁልጊዜ ስንደምር የምንጽፈው 13ን አንጽፈው በአንድ ጊዜ የምንጽፈው አንዱን ሆሄ ብቻ ነው። ግን 13 ነው። ምክንያቱም እዚህ ጋር 5 እና 8 13 ነው። ግን እዚህ ጋር የአንድ ቤት ቦታ ነው። ይሄ እዚህ ጋር የምናየው በዚህ በኩል ከ5 እና ከ8 ትክክል መጻፍ ያለብን ሁልጊዜ የአንድ ቤት የሆነ ነገር ነው። ስለዚህ 13ን አሁን ሁለት ቦታ እንከፍለዋለን። ምን ማለት ነው? 13 ማለት 10 ሲደመር 3 ነው ማለት ነው። 10 ሲደመር 3 ከሆነ 10ን ወደ ጓደኞቹ ወደ 10 ቤት እንወስደዋለን። 3 ደግሞ በባለ አንድ ሆሄ ስለሆነች እዚሁ እንድትቀር እናደርጋለን። ምን ማለት ነው? አሁን እዚህ ጋር የምታዩቸው እዚህ ጋር 5ቶቹና 8ቶቹ ሲደመሩ 13 ሆኑ ማለት 10ሩ አንድ ስር ልክ እንደነዚህ አንድ 10 መሆን ይችላል ማለት ነው። እዚህ ጋር አንድ 10 መሆን ከቻለ አሁን 3 ብቻ ተቀረላለች። ምን እንላለን? ብዙ ጊዜ 3ን እንጽፍና አንድ አለኝ እንላለን። ብዙ ጊዜ አንድ እንደዚህ እንዳንሳሳት አለኝ ያሉን ነገር አንድ አለኝ ምንድን ነው? አንድ አለኝ ምን አለኝ? አንድ 10 አለኝ ነው። ምክንያቱም እዚህ ጋር 10 ነው። 3ን ጽፈን 10 ነው። ስለዚህ አንድ 10 አለኝ ነው። አንድ አለኝ ስንል አንድ 10 አለኝ ነው። እዚህ ጋር ያለችው ሁለት የስንት ቤት ነች? የ10 ቤት ነች። የሆሄ ዋጋ 20 ነው። 2 10ዎች ማለት ነው። ስለዚህ እዚህ ጋር 2 10ዎች አሉን። ከዚህ ተሸክመን የወሰድነው አንድ 10 አለ። 2 10 እና አንድ 10 3 10 ይሆናል። 3 10 እና 6 10 9 10 3 ሲደመር 6 ማለት ነው። ስለዚህ አሁን 9 እናደርገዋለን። ልጽረን መጀመሪያ 5 እና 8 13 አደረግን። 13 ማለት አንድ 10 እና አንድ 3 ነው። ስለዚህ 3ን እንጽፍና አንድ 10 አለኝ እንላለን። አንድ 10 ነው። ከጓደኞቹ ከ10 ቤት ጋር ካሉት 1 እና 2 3 3 እና 6 9 ስለዚህ 25 ሲደመር 68 93 ይሆናል ማለት ነው። እንግዲህ አሁን የሰራነው ምንድን ነው? የአንድ አለኝ መደመር እንችላለን። በተለምዶ እንግዲህ በአለኝታ መደመር የሚለውን ነው ማለት ነው። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ፣ ሁለተኛም ሲያልፉ፣ ወደ 3 ሲዘሉ፣ ለአራተኛ ክፍሉ፣ 5ኛም ላሉ፣ አልፎም 6ኛ ከች እንግሊዘኛ፣ ከተፍ ማትማቲክሱ፣ አካባቢ ሳይንሱ፣ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ። ከኮሜት ጋር ያጥኑ። 7ኛም ሆኑ፣ 8ም ደረሱ፣ 9 ገሰገሱ፣ 10ም አለፉ፣ 11ም ገፉ፣ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ። ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣር፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጠረ፣ ፊዚክስ አስቸገረ። ምንድን ነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እሺ እንግዲህ 25 ሲደመር 68 የሚለውን በአንድ ላይ ቁልቁል ጽፈን ደምረናል። እስቲ 25 ሲደመር 68 የሚለውንስ እሱ የሄዱኑ ተመሳሳይ ጥያቄ በመተንተን ብንሰራ የሚል ጥያቄ በመተንተን ብንሰራ እስቲ ወደ አንድ ላይ መቀነሱ ከመሄዳችን በፊት እስቲ 25 ሲደመር 68ን በመተንተን እንስራ። በመተንተን ስንሰራ መጀመሪያ 25ን እንተነትናለን። ምን ማለት ነው? 20 ሲደመር 5 ማለት ነው። 68 ማለት ደግሞ 60 ሲደመር 8 ነው። ልክ ቅድም እንዳልነው አስሮችን አብረን እንሰበስባለን። 20 ሲደመር 60 ይሆናል።
አንዶችን ደግሞ አብረን እንሰበስባለን። 5 ሲደመር 8 ይሆናል። ምንም ችግር የለውም። አሁን 20 እና 60 ስንት ይሆናል? 80 ይሆናል። ሲደመር 5 እና 8 13 ነው። ግን አሁን 13ን ስናይ ራሱ መልሶ እንደገና መተንተን አለበት በአንድ ቤትና በ10 ቤት። ምክንያቱም 80 ሲደመር 13 ማለት 10 ሲደመር 3 ነው። ስለዚህ 80 ሲደመር 10 9 ይሆንና እቺ ደግሞ 3 ሆናለች። አሁን ስንት ሆናል? አጠቃላይ 93። አሁን ይሄንን ምንድነው በመተንተን ደመርኑ ማለት ነው። እስቲ 72 ሲቀነስ 38 የሚለውን እንስራ። እንግዲህ አሁን ጥያቄውን ቁልቁል ነው የጻፍነው። ግን የመጀመሪያ ስራችን ምንድነው? ከ2 ላይ 8 ነው። እንግዲህ ጊዜ ስንቀንስ ከላይ ያለው ዋናው መብለጥ መቻል አለበት። ዋናው መብለጥ ከተቀናሹ መብለጥ አለ። አሁን 2 ዋና ነው፣ 8 ደግሞ ተቀናሽ ነው። ስለዚህ ዋናው ከተቀናሹ መብለጥ አለበት። እንግዲህ ይህንን አስተካክለን ለመጀመር ምን ማለት አለበት? እንግዲህ 2 ነው፣ ይሄ 8 ነው። ከ2 ላይ 8 መቀነስ አይቻልም። ስለዚህ 2 ለመቀነስ ከፈለገ ምን መሆን አለበት? ከጎረቤቱም ቢሆን መበደር መቻል አለበት ማለት ነው። ምንድነው ይሄ መበደር ማለት? አሁን 2 ከ8 በላይ ለመሆን ወይ ለመቀነስ ከዚህ ይበደራል። ከማን የሚበደረው? ከ7 ነው። እንግዲህ 7 የስንት ቤት ነው? 7 የስንት ቤት ነው? እዚህ ጋር የምናየው 7 የ10 ቤት ነው። 7 የ10 ቤት ስለሆነ ከ10 ቤቱ 7 አንድ ይበደራል። አንድ ነው የሚበደረው። አንድ ግን ሲባል አንድ ምን 7 የሚበደረው 10 ነው የሚበደረው። 10 ነው የሚበደረው እና 10 ሲበደር 2 ስንት ትሆናለች ማለት ነው? 2 የነበረችው ስንት ትሆናለች? አሁን 12 ትሆናለች። እንዴት 12 የሆነችው? ከ7 ላይ 1 ተበደር። 1 ተበደር ማለት 10 ነው። 10 ስንበደር 2 እና 10 12 ይሆናል። አሁን ከ12 ላይ 8 እንቀንሳለን። ከ12 ላይ 8 ሲቀንስ ስንት ይሆናል? ከ12 ላይ 8 4 ይሆናል። ከ12 ላይ 8 4 ይሆናል። አሁን የሚቀጥለው ወደ 10 ቤት ስንገባ 7 የነበረችው 1 ለጎረቤቷ ስላበደረች ስንት ሆናለች? 6 ሆናለች። እና ከ6 ላይ 3 እንቀንሳለን። ከ6 ላይ 3 እንቀንስ ስንት ይቀራል? 3 ይቀራል። ስለዚህ አሁን 72 ሲቀነስ 38 ስንት ሆነ? 34 ሆነ። ይህንም ማመሳከር ትችላላችሁ። እንግዲህ በቀደም እንዳያችሁት ዋና ማለት ምንድን ነው? ልዩነት። ይሄ ዋና 72 ዋና ነው። ይሄ ተቀናሽ ነው። ይሄ ልዩነት ነው። ልዩነቱና ተቀናሹ አብሮ ሲደመር መልሶ ስንት መስጠት አለበት? 72 መስጠት አለበት። እንግዲህ ደግሞ መልሶ ያው አንዳንድ መደመርን ይፈትናቸዋል። ለማንኛውም ግን ብትሰሩት ጥሩ ነው። ምክንያቱም 38 እና 34 አብሮ ሲደመር ስንት ይሆናል? 8 እና 4 12 ይሆናል። 2 እንጽፋለን። አንድ 10 አለኝ። 10 አለኝ ማለት ይሄ 3 ላይ 10 ሲደመር 4 ይሆናል። 4 እና 3 7 ይሆናል ማለት ትክክል ነው። ስለዚህ አሁን ምንድን ያየነው ማለት ነው? ይሄ ተቀናሽ ነው። ይሄ ልዩነት ነው። ተቀናሽና ልዩነቱን አብረን ስንደምር መልሰን 72 ዋናውን እናገኛለን። እንግዲህ ሁልጊዜ መቀነስ የመደመር ግልብጥ ስሌት ነው እና አንዱ በአንዱ ማረጋገጥ እንችላለን ማለት ነው። እሺ ይሄንኑ መቀነስ ማለት 72 ሲቀነስ 38 የሚለውን እስቲ በመተንተን እንቀንሰው። 72 ሲቀነስ 38 የሚለውን እስቲ በመተንተን እንቀንሰው። እንዴት 72 ማለት አንስ ሲተነተን በጣም መጠንቀቅ አለብን። እዚህ ላይ 72 ማለት 70 ሲደመር 2 ማለት ነው። ሲቀነስ 30 ሲደመር 8 ማለት ነው። 38 ማለት አሁን ስናይ ይሄ ማለት 70 ሲደመር 2 ነው። እንግዲህ ቅድም እንደተነጋገርነው እዚህ ጋር የምናየው መቀነስ ምልክት ለ30 ማለትም የቀነስነው 38 ስለሆነ መቀነሱ ለ30 ለ8 ያገለግላል። ስለዚህ ሲቀነስ 30 ሲቀነስ 8 ማለት ነው። አሁን እስቲ እንግዲህ በቤት እናገናኝ። የ10 ብዜት የሆኑትን 70 ሲቀነስ 30 ማድረግ እንችላለን። ይሄኛውን ደግሞ 2 ሲቀነስ 8 ማድረግ እንችላለን። ግን አሁን ምንድን ነው እዚህ ላይ ማስተካከል ያለብን ምንድን ነው?
ይሄንን 2 ሲቀነስ 8ን ለመቀነስ ዝግጁ አድርገን መጠበቅ አለብን። እዚህ ጋር ግን አሁን 2 ሲቀነስ 8 ዝግጁ አይደለም። ለምንድን ነው? 2 ትንሽ ነው፣ 8 ደግሞ ትልቅ ነው። ከትንሹ ቁጥር ላይ ትልቁ። ምክንያቱም አሁን ስለ ድፍን ቁጥሮች ስላልተባል ሁልጊዜ ይሄንን አረጋግጠን ነው መጀመር ያለብን። ስለዚህ እንደለመደው እንግዲህ አንድ ነገር ካልቻለ ምን ይሆናል? ይበደራል። ካልቻለ ይበደራል። ከማን ነው የሚበደረው? 70 የሆነው ምን ብለን እንጻፈው? 7 60 ሲደመር 10 ብለን እንጻፈው። ሲቀነስ 30 ሲደመር 2 ምንም የቀየርኩት ነገር የለም። ምንድን ነው 70 አሁን 60 ሲደመር 10 ብለን ጻፍ ነው። 60 ሲደመር 10 ብለን ጻፍ ነው እና አሁን 60 እና 30 ምንም ችግር የለም እንቀንሳቸዋለን። እቺ 10 ግን ለማን ነው የፈለግናት? እዚህ ጋር 7 60 ሲደመር 10 ብለን ስንጽፍ እችን 10 የፈለግናት ምንድን ነው? እዚህ ጋር 2 መቀነስ ስላልቻለ ሁለትን እንድታገዘው ነው። ስለዚህ ሲደመር 10 እና 2 12 ይሆናሉ። 12 ሲቀነስ 8 ይሆናል። እሺ ስለዚህ ከ60 ላይ 30 ስንት ይሆናል? 30 ይቀራል። 12 ሲቀነስ 5 ደግሞ ስንት ይሆናል? 4 ይሆናል። 30 እና 4 አብሮ ሲደመር 34 ይሆናል። በዚህ ሁኔታ የመቀነሱን በመተንተን መስራት እንችላለን። እንግዲህ አንድ ስራ ስንሰራ በግድ አንዱን መጠቀም አንገደድም። ምክንያቱም በመተንተን ቀንሱ ከተባለ በግድ መንገዱን መቻላችን ለማረጋገጥ መስራት አለብን። ግን ከአንዱ መንገድ ሌላው መንገድ ስለሚቀል ሁልጊዜ እያስተካከልን ነው የምንሄደው ማለት ነው። አሁን እዚህ ላይ የማበደር ጥያቄዎች አሉ። ይሄንን የ10 ቤቱ 2 ቦታ ከፍለን የመሄድ ጥያቄ አለ። ስለዚህ በዚህ ሁኔታ እንግዲህ አሁን ምን ጀመረናል ማለት ነው? የማበደርን ስራ ጀመረናል። አሁን ግን ምንድን ነው ይሄ ማበደር የሚለው ይሄ አለኝ የሚለውን ግልጽ ለማድረግ እስቲ በሚቀጥለው ክፍለ ጊዜ እንግዲህ የማቴማቲክስ ላቦራቶሪ ሰርተን መጠበቅ አለብን ማለት ነው። እዛ ማቴማቲክስ ላቦራቶሪ ውስጥ እንግዲህ ከዕለት ዕለት ኑሯችን ላይ ማበደር ምን ይመስላል? እንዴት ነው የምናበደረው? አንዳንዴ ስንል ምን ማለታችን ነው? ይሄን ነገር እንግዲህ አንዳንድ ብሮችን በመጠቀም በቀጥታ እንደ ማቴማቲክስ ላቦራቶሪ ሄደን እነዚህን አለኝ የሚባሉትን ማበደር የሚባሉትን ጭንቅላታችን በደንብ ቀርጸን ማለፍ አለብን። ጊዜ መበደር ስንበደር ምንድን ነው አለኝ ስንል ምን ማለት ነው? እና ይህን ጥሩ ግንዛቤ ወስደን ማለፍ አለብን። እንግዲህ አሁን ወደሚቀጥለው ወደ ሂሳብ ከቁጥሮች ጋር መዝናናት ከመሄዳችን በፊት የዕለቱን የቤት ስራ ወሰዱ። እሺ ጥሩ ነው። የቤት ስራን ወስዳችኋል። አሁን ከጓደኞቻችን ጋር ትንሽ እንጫወታለን። እንደነገርኳችሁ ባለፈው 2-3 ክፍለ ጊዜ የተጫወትነው ጨዋታ አለ። ማለት አንድ ሙሉ ቁጥር ወስደን የአንድ ቤቱንና የ10 ቤቱን እንዴት እንደምንሞላ አይተናል። 2 ነገሮች አይተናል። እናንተ ቁጥር ትይዛላችሁ። ትዝ ካላችሁ እዚህ ጋር ቁጥር ነበር የምትይዙት። እዚህ ጋር እናንተ የምትይዙት ቁጥር እዚህ ጋር 10 ቤቱ ጋር ይሞላ ነበር። እኔ ደግሞ የሚይዘው ቁጥር እዚህ ጋር ይሞላና መጨረሻ መልሳችን የ10 ቤቱንና የ1 ቤቱን በማዋጣት እንደምንሰጥ አይተናል። እስቲ ይህ ነገር ምንድን ነው እንዴት ነው የሚለውን እንግዲህ ትንሽ ያው ከአቅማችን ባይመጥንም እንግዲህ አልጀብራው ጋር አብረን ሄደን መጨረሻ ድረስ ውጤት ለማግኘት ሞክረናል። እንግዲህ ቃል የገባኋት ምንድን ነው
ይሄ እንዴት እንደመጣ የሚለውን ነገር የተሻለ ግንዛቤ ተመሳሳይ መንገድ ተጠቅመን የተሻለ ግንዛቤ ፈጥረን ጨዋታውን ግልጽ አድርገን ዛሬ መጨረሻ ይሆናል ማለት ነው። ከሚቀጥለው ጊዜ ደግሞ ሌላ ከጓደኞቻችን ጋር ምርጥ የሆነ ጨዋታ እንጫወታለን። ለዛሬ እስቲ ይሄንን ሚስጥር በበለጠ እናብራራው። እንግዲህ ያው ወደፊት እንግዲህ ሂሳብን በተሻለ እያወቅኑ ስንሄድ እንግዲህ አልጀብራ እንደምንማር ነግሬያችኋለሁ። ረዥም ጊዜ አለን። በአጭር ጊዜ ውስጥ ይሄ ስሌትን ጨርሰን ድፍን ቁጥሮችን፣ ክፍልፋዮችን በድጋሚ በጣም ከቁጥጥር ስር ከዋልን በኋላ ያው አልጀብራ ይቀጥላል። አርትሜቲክ በየቀኑ እየተማርን ነው። አሁን ወደ አልጀብራ ከመሄዳችን በፊት እንግዲህ ይህንን ጨዋታ እናያለን ብያለሁ። እንግዲህ እናንተ ቁጥር ያዙ ብያለሁ። ቁጥር የምትይዙት ከ1 እስከ 9 ካሉት ሙሉ ቁጥሮች ነው። ማን እንዲሆን የተስማማነው ቁጥር ሀ ነው። ሀ እንግዲህ ተለዋጭ ይባላል። ወደፊት እንግዲህ በአልጀብራው ላይ ያየነውን የምናየው ሀ ምን እንደሆነ ስለማናውቀው ተለዋጭ ስያሜ ሰጥተናል። ሀን የያዛችሁት ቁጥር ነው። እናንተ የያዛችሁት ቁጥር ሀ ነው። እኔ የሚይዘው ቁጥር ደግሞ አንድ ቤቱ ላይ የሚሞላው ቁጥር ነው። እኔ ምን ነበር ያልነው? መጀመሪያ ጥያቄ ይህን የተሰጠ ቁጥር በምን አባዙ ብያለሁ? እየደገምኩላችሁ ነው። በሁለት አባዙታል። በሁለት ማባዛት ማለት 2 ሲባዛ በሀ ማለት ነው። ከዛ ምን አድርጉት አልኩ? 2 ሲባዛ በሀ ካረጋችሁ በኋላ እላው ላይ 2 ደምሩበት አልኳችሁ። አሁን ደመራችሁ። ከደመራችሁ በኋላ ደግሞ በምን አባዙት አልኳችሁ? ቁጥሩን በ5 አባዙት አልኳችሁ። በ5 ማባዛት ደግሞ የነበራችሁበት 2 ሀ ሲደመር 2 ላይ በ5 ማባዛት ማለት ነው። ይሄ ማለት ደግሞ 5ን በ2 ሀ ስናበዛ እንግዲህ ለወደፊት ግልጽ እናደርገዋለን። 10 ሀ ይመጣል። 5ን በ2 ስናበዛ ደግሞ 10 ይመጣል። ይህ ደግሞ ማብዛትን ምልክት ነው። እዚህ ጋር መደመር አለ። የማብዛት የስርጭት ጸባይ ይላል። በቅርብ ቀን በቁጥጥር ስር የሚውል ነው። ይህንም አትፍሩት እና 10 ሀ ሲደመር 10 ነው። ይህ ማለት ምን ማለት ነው? ሀ ሲደመር 1 ሲባዛ በ10 ነው። 10 እዚህ ጋር ስላለን ሀ ሲደመር 1 ይቀረናል። አሁን እናንተ ያዛችሁት ቁጥር ማን ነው? ሀ ነው። አሁን መጨረሻ ላይ የደረስንበት ደግሞ ምንድነው? ሀ ሲደመር 1 ሲባዛ በ10 ነው። ሀ ሲደመር 1 ሲባዛ በ10 ነው። የሁልጊዜ ጨዋታው ወዴት ወሰድኳችሁ ማለት ነው? እናንተ ያዛችሁት ቁጥር ላይ 1 ደምረን በ10 እናባዘዋለን ማለት። አሁን በጭንቅላታችሁ ውስጥ የምታስቀምጡት ምንድን ነው? እናንተ ያዛችሁት ቁጥር 7 ከሆነ አሁን ምን ላይ ነው ያላችሁት? እናንተ ያዛችሁት ቁጥር 7 ከሆነ 7 ሲደመር 1 8 ነው። 8 በ10 80 ነው። እንዳየት ጋር ወስጃችኋለሁ እኔ ማለት ነው። 80 ላይ ወስጃችኋለሁ። እናንተ ያዛችሁት ቁጥር 3 ከሆነ እኔ የት ጋር ወስጃችኋለሁ? 3 ከሆነ ያዛችሁት 3 ሲደመር 1 4 ነው። 4 ጊዜ 10 እኔ 40 ላይ ወስጃችኋለሁ ማለት ነው። እናንተ ያዛችሁት ቁጥር 2 ከሆነስ 2 ከሆነ ያዛችሁት 2 ሲደመር 1 3 3 ጊዜ 10 ወደ 30 ወስጃችኋለሁ። ግን የግራ መንገዳችሁ አሁንም ሂሳብ እየሰራችሁ ነው። የደመራችሁ ነው፣ እያባዛችሁ ነው፣ የአስር ብዜቶችን እያያችሁ ነው። ምንጊዜም ጨዋታው ከቁጥሮች ጋር ነው። እሺ ከዛ ምንድን ነው እዚህ ጋር የምናደርገው? እናንተ የያዛችሁት ቁጥር 7 ሲሆን ወደ የተወሰድኳችሁ 1 ደምረ ወደ 80 ነው። አሁን እኔ የያዝኩትን ቁጥር አታውቁም ምን እንደሆነ። እኔ የያዝኩትን ቁጥር ግን እዚህ ጋር እንደሚመጣ ብቻ ነው የማየው። አሁን ዛሬ በዕለቱ የያዝኩት ቁጥር 6 ቁጥር ነው ልበል። 6 ቁጥር ነው። እኔ 6 ቁጥርን እዚህ ጋር ይዤ ጽፌያለሁ። አሁን 6 ቁጥር እንዲሆንልኝ ከፈለኩኝ ስንት ቀንሱ ማለት አለብኝ? ዛሬ 6 እንዲሆንልኝ ከፈለኩኝ 4 ቀንሱ እላችኋለሁ። እኔ ያዝኩት 6 እንደሆነ ስለማውቅ 4 ቀንሱ እላችኋለሁ። 80 ሲቀነስ 4 ስንት ነው? መቀነስ አሪፍ ናችሁ ዛሬ። 80 ሲቀነስ 4 76 ነው። ስለዚህ 76 ነው ማለት እናንተ ያዛችሁት 7 እዚህ ጋር ይመጣል። የኔ 6 እዚህ ጋር መጣ። አለቀ። ግልጽ ነኝ? እሺ እናንተ ያዛችሁት ቁጥር ደግሞ 3 ቢሆን ኖሮ 3 እና 1 4 4 ጊዜ 10 40 ይሆናል አይደል እንዴ? ከ40 ላይ አሁን የያዝኩት ቁጥር 6 ነው ልበላችሁ። ከ40 ላይ መልሼ 6 እንዲሆንልኝ ስለምፈልግ አሁንም 4 ቀንሶላችኋለሁ። ከ40 ላይ 4 ስንት ነው? 36 ነው። ስለዚህ እናንተ 7 ወሩ ቀርቷን 36 ይሆናል። ማለት የመጀመሪያ ያዛችሁ ቁጥር 3 ነው። ስለዚህ ማንኛውንም ቁጥር እዚህ ላይ ብታመጡ ሁልጊዜ እናንተ የያዛችሁ ቁጥር እዚህ ጋር ይመጣል። እኔ ደግሞ የማስተካክለው ቁጥር እዚህ ጋር ይመጣል እና ይሄን ጌም ከሰው ጋር መጫወት ስትፈልጉ ምን እንደማድረግ ያለባችሁ? ቁጥር ያዝ ትሉታላችሁ፣ ይይዛል። የእሱ ቁጥር እዚህ ጋር ይቀመጣል እና እናንተ የምትይዙት ላይ ነው ጨዋታው ያለው። እናንተ የምትይዙት ስንት እንዲሆንልኝ ነው የምፈልገው ነው። እዚህ ጋር 3 እንዲሆንልኝ ከፈለኩ ከ10 ላይ ነው ጨዋታው። 3 እንዲሆንልኝ ከፈለኩ ስንት ቀንስለዋለሁ?
3 እንዲሆን ከፈለኩ 7 ቀንስለዋለሁ። እኔ ደግሞ የሚይዛት ቁጥር 2 ከሆነችስ ስንት ቀንስለዋለሁ? 8 ቀንስለዋለሁ። ለምን 2 እንዲመጣ ነበር ከ10 ጋር ጨዋታ። እሺ እኔ 1 እንዲመጣልኝ ከፈለኩስ እዚህ ጋር ያዝኳት ቁጥር በሚስጥር የጻፍኳት ቁጥር 1 ከሆነች ስንት ቀንስለዋለሁ? ከ10 ላይ ነው። አሁን ከ10 ላይ 1 እንዲመጣ 9 ቀንስለዋለሁ። እግረ መንገዱ ምንድን ነው? እነዚህ ከቁጥሮች ጋር ስትጫወቱ ትደምራላችሁ፣ ታካፍላላችሁ፣ እንደ እግረ መንገዱን አልጀብራን ትማራላችሁ። እና ምንድነው ግን ዘና እያደረጋችሁ ሳትጨናነቁ ከጓደኞቻችሁ ጋር ከቤተሰብ ጋር እየተጠያየቃችሁ የሂሳብ እውቀታችሁን ቀን በቀን ማዳበር ይቻላል ማለት ነው። በሚቀጥለው ክፍለ ጊዜ እንግዲህ ይሄ ካልገባ እንግዲህ በኢትዮጵያ ልጆች በፌስቡክ ገጽ ጥያቄዎችን ማቅረብ ትችላላችሁ። ያላችሁን ኮሜንት መስጠት ትችላላችሁ። እንግዲህ ዋናው ዓላማ ምንድን ነው? ከእናንተን ሂሳብ ከእናንተ ጋር ሰርቶ የእናንተን ፍላጎት ማሟላት ነው ዋናው ዓላማ። ኢትዮጵያ ልጆች ቲቪ ዋናው ዓላማ እናንተን ማስደሰት ስለሆነ ፕሮግራሙ ደስተኛ እንዲያደርጋችሁ የእናንተ ፍላጎት እንዲሟላን ስለምንፈልግ ባካችሁ አስተያየታችሁን ስጡን። ለበለጠ መሻሻል የእናንተ አስተያየት የአድማጮቻችን የተመልካቾቻችን አስተያየት ስለሚያስፈልገን በኢትዮጵያ ልጆች ቲቪ የፌስቡክ ገጽ ላይ አስተያየታችሁን ስጡ። እንግዲህ አብራችሁን ስለነበራችሁ አመሰግናለሁ።